ሰላም ጤና ይስጥልኝ ውድ የተከበራችሁ በዓለም ዳርቻ የምትገኙ ደጋግ ኢትዮጵያውያን እንዲሁም ኤርትራውያን እነሆ ይህ የአፋልጉኝ ፕሮግራማችን ነው። ታዲያ የአፋልጉኝ ፕሮግራማችን ወደ እናንተ የምናቀርበው እናንተን በመተማመን ነው። እባካችሁን ይህንን መረጃ በመስማት ለብዙ ሰዎች እንድታዳርሱልን አደራውን ለእናንተ እንሰጣለን። እነሆ ወደ መረጃው እናልፋለን። ለመጀመሪያ ያህል አንድ አባት ልጄን አፋልጉኝ ይላል። ታዲያ ይህ አፋልጉኝ ባይ አባት ማሩ ግርማ ከእስራኤል ተፈላጊ ደግሞ አንቻሉ ግርማ ከኤርትራ እንግዲህ ኤርትራ ውስጥ ወታደር ሆኖ አንዲት ኤርትራዊ አግብቶ ወልዶ ከዛ በኋላ እዚህ ጋር የራሱ መረጃዎች ከራሱ አንደበት የሚናገራቸው ስላሉ ይህንን መረጃ በመከታተል እባካችሁን የተጠፋፉትን ሰዎች እንድታገናኙ አደራ እንጠይቃለን። መልካም ጊዜ ተመኛል። እኔ ኤርትራ በውትድርና እኖር ነበረ። ስኖር አንዲት ኤርትራዊ ልጅ ነበር። ኤርትራዊ የሆነች ልጅ ስደርስባት ሴት ልጅ ትወልድልኛለች። ሴት ልጅ ከወለደች በኋላ እኔም እንዳጋጣሚ ያው ቆሰልኩ እና ወደ አዲስ አበባ መጣሁ። ከዛም በኋላም አልተገናኘሁም። እስከ 5 ዓመት ግና አብረን ነበርና ከ5 ዓመት በኋላ ግና አንድ ያው ተገናኝተን አናውቅም እና ስሟን የምለው አንቺን አሉ ማሩ ነው ማለት ነበር እና እናቲቱ ደግሞ በታይ ወልደግዲ ትባላለች። እናቲቱ ኤርትራዊ ናት። ያው እንግዲህ እኔ መምጣት ማነው እኔ ወደዛ ለመፈለግ ሞከር በዛን ጊዜ ብቻ ዋናው ነገር በጣም ያመኝ ነበር እግሬን እና እግሬ ጉዳት ደርሶብኛል እና እግሬን ያመኝ ነበር። ያው ታላያት በዛው ተለያየን። ከዚያ ድረስ በፍጹም አንድ ወሬ ሰምቼ አላውቅም። ግን ሌላዎች ያገኛሉ እንደዚህ በፍለጋ። የስንት ዓመት ልጅ ናት ልጅቱ? የስንት ዓመት ልጅ ናት? እንግዲህ የዛን ጊዜ የ5 ዓመት ልጅ ነበር። አንተ ተለይታት ስትሄድ? አዎ። ምን ያሰማኝ ይሆን ግን ደግሞ ምን ነው እቱም ያርግልኝ ጆሮዬን በላይ ጉድ ነው። ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ። ምስራች ነው ሁሌም እኔን ናፈቀኝ ቸር ወሬ ልስማበት እንዳኮረኮረኝ።